ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬን የዕለተ ቅዳሜ የጥር 23 2018 ዓ.ም የምንዛሬ መረጃዎችን ይዘንላችሁ መጥተናል። እንደተለመደው የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የአውስትራሊያ ዶላር፣ የካናዳ፣ የቻይናን እንዲሁም የኩዌትን፣ የዲርሃም፣ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሬንን፣ የቱርኪሽን፣ የእስራኤልና የኢጅፕት ፓውንድ በዛሬው ቀን በትይዩ ገበያ እንዲሁም ደግሞ የዩኤስዲን፣ የዩሮን፣ ፓውንድን ደግሞ በባንኮች ላይ በስንት እየተዘረዘሩ ይገኛሉ የሚለውን ስዊስ ፍራንክን፣ የቻይናን፣ የኩዌትን፣ የዲርሃም፣ የሳውዲን ጨምረን በባንኮች ያለውን ምንዛሬ ልንነግራችሁ መጥተናል። እንደተለመደው ቪዲዮውን በላይክ ጀምሩት። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ በየዕለቱ የምናቀርበው የምንዛሬ መረጃ እንዲደርሳችሁ ሰብስክራይብ በማድረግ በተጨማሪ የደውል ምልክቷን በመጫን ዘውትር የምንለቃቸውን የማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ መረጃው ነው የምንሄደው። የአሜሪካ ዶላር በከፍተኛ ደረጃ በትይዩ ገበያ መሸጥ ከጀመረ እንግዲህ ዋል ሰንበት ብሏል። አሁንም ያለበት ዋጋ ምንም እንኳን ይህን የሚባል የተለየ የዋጋ ጭማሪም ወይም ደግሞ ቅናሽም ባያሳይም ያለበት ዋጋ ምን ይመስላል የሚለውን በምንመለከትበት ሰዓት ላይ የአሜሪካ ዶላር ትናንትና በ190 ከ18 ነበር እየተሸጠ የሚገኘው። ዛሬ ላይ ደግሞ ዕለተ ቅዳሜ ጥር 23 ላይ አንዱ የአሜሪካ ዶላር በ189 ከ80 እየተሸጠ ይገኛል። 100 የአሜሪካ ዶላር ደግሞ 18980 በመሸጥ ላይ ነው የሚገኘው። በባንክ ላይ አንዱ የአሜሪካ ዶላር የሚገዛው በ15160 መሆኑን እንግዲህ የኢትዮጵያ ንግድ ባንክ መረጃ ያመለክታል። በመቀጠል የምንመለከተው የዩሮን ይሆናል። 1 ዩሮ 224 ከ95 እየተሸጠ ነው የሚገኘው በትይዩ ገበያ። 100 ዩሮ ደግሞ 22495 በምሽት ላይ ይገኛል። ፓውንድ ስተርሊንግን ከመመልከታችን በፊት ዩሮ ባንክ ላይ በስንት ይዘረዝራል ስንል የኢትዮጵያ ንግድ ባንክ መረጃን ስንመለከት በ17650 100 ዩሮን በመግዛት ላይ ነው የሚገኘው። አንዱ ዩሮ ደግሞ በ176 ከ50 ይገዛል ማለት ነው። በመቀጠል የፓውንድ ስተርሊንግን ስንመለከት አንዱ ፓውንድ ስተርሊንግ 261 ብር ከ59 ነው በመገዛት ላይ የሚገኘው በትይዩ ገበያ ማለት ነው። 100 ደግሞ 26159 እየተሸጠ ይገኛል። ባንክ ላይ የፓውንድ ስተርሊንግ መሸጣ 198 ከ38 ነው። 100 ፓውንድ ደግሞ በ19838 በመሸጥ ላይ ይገኛል። ስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ 247 ከ34 ሲሸጥ 100 የስዊስ ፍራንክ ደግሞ 24734 ነው በመሸጥ ላይ